ሰሪ ቤት ሂድ አለው። ሸክላ ሰሪ የሚሰራውን ተመልከት አለው። ኤርምያስ ወደ ሸክላ ሰሪ ቤት ሲሄድ ሸክላ ሰሪ በመንኮራኩር ላይ ጭቃውን ይሰራ ነበረ። በሚሰራበት ሰዓት ያ ለመስራት የፈለገው ነገር ተበላሸበት ይላል። ከዛ ደግሞ እንደሚፈልገው አድርጎ እንደገና ሰራው ይላል። ሃሌሉያ! ዛሬ በጌታ በኢየሱስ ስም ለዓለም እንዳንመች፣ ለክፋት እንዳንመች፣ ለአመጽ እንዳንመች፣ ለክፉ ሰዎች እንዳንመች አድርጎ እግዚአብሔር አበላሽቶን ለራሱ ብቻ አድርጎ እንደገና ይስራል፣ እንደገና ያብጀን። ለተልእኮ ለዓላማው በኢየሱስ እንድንቆም፣ ለሱ እንድንለይለት፣ እሱ ደስ እንዲያሰኘው ምንድነው በህይወታችን ላይ የሆነ የተበላሸ ነገር፣ የተበላሸ አመለካከት ካለ፣ የተበላሸ ንግግር ካለ፣ የተበላሸ አረማመድ ካለን፣ የተበላሸ ህይወት ካለን ዛሬ እግዚአብሔር ለራሱ ብቻ ሃሌሉያ አሜን። ይወላችሁ ይሄ ሸክላ ሰሪ ጀበና እየሰራ ከሆነ ከተበላሸበት ያንን ጭቃ እንደገና አብኩቶ ይሰራዋል እንጂ ጭቃውን አይጥለውም። ለምን? ብዙ ዋጋ ከፍሎ ጭቃውን ያዘጋጀው ዝም ብሎ አይደለም ከቤት ያነሳው። ተቦክቶ ቆይቶ ደግሞ ለሸክላ የሚሆን ራሱ አፈር የተለየ ነው። ዝም ብሎ አፈር አይሆንም አይደለ? ስለዚህ ዋጋ ከፍሎ ያንን ጭቃ ስላመጣው በተአምር ያንን ጭቃ አይጥለውም። ሁለቴም ሶስቴም ቢበላሽበት እንደገና መልሶ ይሰራዋል እንጂ አይጥለውም። ሃሌሉያ! የኔና የእናንተ አምላክም እኛ ብናስቸግርም ብናምጽም ለራሱ እንድንመች ለራሱ እንድንሆን እያባበረ በፍቅር ቃል እያስተማረን እየታገሰን በሰፊው ትከሻ እየተሸከመን እንደገና አድርጎ ሰርቶን ለራሱ ያድርገን፣ ለክብሩ ያድርገን። በኢየሱስም ስሙ በእኛ ይጠራ ዘንድ ያድርገን። ሃሌሉያ! በእውነት እዚህ ጋር ምን ያልመሰላችሁ ሸክላውም ሰሪ በመንኮራኩር ላይ ይሰራ ነበር። ከጭቃ ይሰራው የነበረው ሸክላ በእጁ ላይ ተበላሸ። ሸክላ ሰሪው የሚፈልገው ሌላ ቅርጽ መልሶ አበጀው ይላል። አሜን ሃሌሉያ! እግዚአብሔር እንደሚፈልገው አድርጎ እኔና እናንተ ዛሬ ያብጀን። በእውነት እኔና እናንተ ይስራል፣ በቃሉ ይስራል፣ በመንፈሱ ይስራል፣ በተግሳጹ ይስራል። በኢየሱስ ለሱ ብቻ እንድንመች ሆነን በኢየሱስም። አያችሁ ሸክላ ሰሪ ለምሳሌ ጀበና ይሰራ ቢፈልግ ሸክላ ሰሪው አይ ድስት አድርገኝ አይለውም። መብት የለውም። መብት ያለው ሰሪው ነው። ኢየሱስ ጌታ ነው። ዛሬ በኢየሱስ የኛ መብት ይቀራል፣ የኛ ፍላጎት ይቀራል፣ የኛ መሻት ይቀራል። በኢየሱስ ሰሪያችን እግዚአብሔር እንደገና ይሰራናል፣ እንደገና ያበጀናል። ለዓለም መድኃኒት እንድንሆን እንደገና ያበጀናል። ለብዙዎች ፈውስ እንድንሆን እንደገና ያበጀናል። በኢየሱስም የተላክንበት ተልእኮ እንድንፈጽም እንደገና ያበጀናል፣ እንደገና ይሰራናል። ለጽድቅ እንድንቆም እንደገና ያበጀናል። ለእግዚአብሔር እንድንጨክን እንደገና ያደርገናል። በኢየሱስ መሳሪያ የሱ መጠቀሚያ የሱ ዕቃ እንድንሆን እንደገና ያበጃጀናል። ኢየሱስ ያድናል። አያችሁ በቃ ኢየሱስ አንዴ ከሰራ ሰርቶናል። ከዛ ውጭ ምንም መሆን አንችልም። በኢየሱስ የሱ የክብር ዕቃ አድርጎ ይስራል፣ እንደገና ያብጀን። የተበላሸ ማንነታችን እንደገና ይስራ፣ እንደገና ቅርጽ ይስጠው በኢየሱስ ውበትን ይስጠው በኢየሱስ። ያስቸገረን ባህሪ ቢሆን ያስቸገረን ኃጢአት ልምምድ ቢሆን ያስቸገረን ክፋት ቢሆን በኢየሱስ ዛሬ ያንን አበላሽቶት እንደገና ለሱ እንደሚገባ አድርጎ ይስራል። ከዛ የሚገርመው ነገር 5 ላይ እግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ አለ። የእስራኤል ቤት ሆይ ሸክላ ሰሪው እንደሚሰራው እኔ በእናንተ ላይ መስራት አይቻለኝምን አለ። ሃሌሉያ! አያችሁ የእስራኤል ቤት ሆይ አለ። ሃሌሉያ! ዛሬ እናንተን በግላችሁ እግዚአብሔር ልጄ ሆይ ይልሃል፣ ልጄ ሆይ ይልሻል። እኔ በአንቺ ላይ መስራት አልችልም ወይ? እኔ ያንቺን ነገር መስራት አልችልም ወይ? አንቺን እንደገና እኔ መስራት አልችልም ወይ? ይችላል አይችልም? አባት ወይ ትችላለህ በሉት እስቲ። አባት ወይ ትችላለህ፣ አባት ወይ ትችላለህ፣ አባት ወይ ትችላለህ። ትችላለህና እንደገና ስራኝ፣ ትችላለህና እንደገና ስራኝ፣ ትችላለህና እንደገና ስራኝ። ሃሌሉያ! በእውነት ዛሬ እግዚአብሔር ይስራን፣ እንደገና ያብጀን። በዚህ በአማረ እጁ በተዋበ እጁ በማይጠል እጁ እንደገና ለራሱ አድርጎ ይስራን። የእስራኤል ቤት ወይ አያችሁ ወይ አለ። ሸክላ ሰሪው እንደሚፈልግ አድርጎ እንደሚሰራ አያችሁ ወይ አለ። ቢበላሽ እንኳን አይጥልም አለ። እኔም አልጥላችሁም አለ፣ አልተዋችሁም። ምክንያቱም እኛ የተዋጀ ስለሆነን የተገዛን ስለሆነን ልጆቹ ስለሆነን እውነቴን እኮ ነው የምላችሁ። እግዚአብሔር በዙፋኑ ሆኖ ለኔና ለእናንተ ከፍታ ሁሉ ጊዜ ይተጋል። ይሄ ቃል ይገርመኛል። እኛ ላንመለስ እንችላለን፣
ላንሰማ እንችላለን፣ ምላሽ ላንሰጥ እንችላለን። ግን እግዚአብሔር ሁሌ በዙፋኑ ሆኖ ልጄንማ ሳልሰራት፣ ልጄንማ እንደምፈልገው ሆኜ ሳላበጃጃት፣ ልጄንማ ለጠራው ተልኮ ሳላደርገው፣ ልጄንማ ለጠራዋ ተልኮ ሳላደርጋት አልተዋትም ብሎ በዙፋኑ ሆኖ ይተጋል። በዙፋኑ ሆኖ ስለናስ ለእናንተ ይተጋል። ዛሬ በእውነት እግዚአብሔር ለሱና ለሱ ብቻ እንድንመች አድርጎ ያበጃጀናል፣ ይሰራናል። በኢየሱስ ስም መጠቀሚያው ዕቃው ያደርገናል፣ መኖሪያው ዕቃ ያደርገናል። በኢየሱስ የሱን ሐሳብ የምንፈጽምበት ዕቃ ያደርገናል። የሱን ተልኮ የሱን ረሃብ በቃ የሱን ጥማት የምናረካ አገልጋዮቹ ያደርገናል። ሲጀመር እኛ ሸክላዎቹ ነን አይደለ? ሰሪያችን ማን ነው? እግዚአብሔር ነው። ሃሌሉያ። ዛሬ እግዚአብሔር በኢየሱስ እንደሚገባው ሃሌሉያ ለሱ እንድንሆን ብቻ አድርጎ ይሰራናል። አልችልም ምን ካለ በኋላ ይላል እግዚአብሔር የእስራኤል ቤት ወይ ጭቃ በሸክላ ሰሪው እጅ እንዳለ እንዲሁ እናንተ በእጄ ውስጥ ናችሁ። ሃሌሉያ አሜን አሜን። ሸክላ ሰሪው ጭቃው በእጁ እንዳለ እንደሚፈልገው አድርጎ እንደሚሰራ እናንተንም እኔ እንደፈለገኝ አድርጌ እሰራችኋለሁ፣ አበጃጃችኋለሁ። እናንተ በእኔ እጅ ናችሁ አለ። ሃሌሉያ። እውነቴን ነው የምላችሁ። ይሄ እጅ የሚጥል አይደለም። ይሄ እጅ የሚያሳፍር አይደለም። ይሄ እጅ አዋርዶ የሚጥል አይደለም፣ የሚያስለቅስ አይደለም። ኢየሱስ ጌታ ነው። ይሄ እጅ የሚያነሳ እጅ ነው። ይሄ እጅ የሚያሳምር እጅ ነው። ይሄ እጅ ቅርጽ ለሌለው ቅርጽን የሚሰጥ፣ ውበት ለሌለው ውበትን የሚሰጥ፣ መልክ ለሌለው መልክን የሚሰጥ በኢየሱስም ይሄ የተዋበ እጅ ነው። ይሄ የክብር እጅ ነው። ይሄ የሚራራ እጅ ነው። በኢየሱስም ዛሬ በዚህ እጅ መሰራት ይሆናል። ዛሬ በዚህ እጅ መሰራት ይሆናል። ሃሌሉያ። እግዚአብሔር ወይ አንተ ሰበርከን አለ እኮ። አንተ ሰበርከን ደግሞ አንተ ጠገንከን አለ። ሃሌሉያ። የእግዚአብሔር እጅ ቢሰብር እንኳን እንደገና አድርጎ ይጠግነናል። አሜን ሃሌሉያ። የእውነት የጠፋን ጧፍ የማያጠፋ እግዚአብሔር ነውና የእናንተ አምላክ ኢየሱስ ጌታ ነው። የሚራራ አምላክ ነው። ሰው ግን ወገኖቼ ከጣላችሁ እንደገና እዛ ቦታ ላይ እንዳትነሱ ነው የሚያደርገው። እግዚአብሔር ግን እንደዛ አይደለም። ሃሌሉያ። ዛሬ በዚህ በምህረት እጁ እንደገና መበጀት ይሆናል። እንደገና መሰራት ይሆናል። እንደገና ቅርጽ መያዝ ይሆናል። እንደገና ውበትን ማግኘት ይሆናል። በኢየሱስ ሰሪያችን ይሰራል። እኛን ይሰራናል። እኛን ከሰራ በኋላ ደግሞ የእኛን ነገር ይሰራል።